ቀንሳ ለጠቅላይ ሚኒስቴር የተመኘች ልጅ የ8 ሚሊዮን ብር ነዳጅ ስለሰረቀች በዚህና በሚዲያ ፖሊስ ይፈልጋታል ብሎ የሚቃይ ሰው ካለ እንዴ አንዱ ቅድም አንተ ያልከው ነው። እኔ ምን ለምን በረከት ገበሬዋ እነ በላይነህ ክንዴ እኮ የበረከት ገበሬዋን 4 እጅ የሚሆን ፋርም እኮ ያመርታሉ። አላሙዲን እኮ የበረከት ገበሬዋን 100% 300% 400% የሚበልጥ እኮ ፋርም ያመርታሉ። ሚዲያ ላይ ወጥቶ የማይናገሩ ሚሊዮነሮች ግብርና ላይ የተሰማሩ አሉ። በረከት ገበሬዋ ምን ስለሆነ ሴቶች እሷ ብቻ መሰላቻችሁ እንደ ሀብታም ማት እኮ ሴቶች ሀብታም አሉ። ሚዲያን የማይጠቀሙ ዝም ብለው የሚሰሩ ስራቸው ሚዲያ ላይ ማመጡ ለምን ካልን በረከት ኮኔክት አርጋለች። ወርቅ አካባቢ እዛ አካባቢ ያለ ነገር መጭበርበር የበዛበት ነገር ነው። ሌላ ነገርም ካሌለ አሁን እኔ መንግስት እንደውም በረከት ላይ ያተኮረ አይመስልም። ከበረከት ጀርባ ያለ አካል አለ ብዬ ነው ማምነው። መስፍኔ በንግግሯ እኔ ምን ቁርጥ አርጎኝ ነው ግብርናው ላይ ማተኮር ሲገባኝ ለምን ወርቁስ ገባው? ኤግዛክትሊ ቆይ ወርቁን ተውላችኋለሁ አለች። እነዚህ ተውላችኋለሁ ያለቻቸው አካላቶች እነማን ናቸው? ወርቁን በሞኖፖሊ የያዙት ባንተ ግንዛቤ ያውለ እዛ ወርቅ ቦታ ያልገባ ኢትዮጵያዊ የለም። ያልገባ ቴዲ አንተ እኮ ያውለ ነዳጅ ስንት እንደሚሸጥ ታውቃለህ? እዛ 1 ሊትር ከ800 እስከ 1000 ብር ነው። አንተ እንደምንም ተጋግጠ አንድ ቦቲ ነዳጅ ጋምቤላ ካስገባ ወርቅ መቆፈር አይጠበቅብህም። በቃ ነዳጁ ራሱ አፈር ጋር ከምትጋጋጠው አትርፈ የምትመለሰው ጉዳይ ነው። እዛ ጋር ያለ ሽኩቻ አለ። ማአት አካላቶች ናቸው እዛ የሚሰሩት ባለስልጣኖች፣ ማዕድን ፈቃጆች በባለስልጣን ጀርባ ሆነው ነው የሚሰሩት። ራሳቸው አይሰሩም። ራሳቸው ቦታ ላይ አይገቡም። ቦታውን ይፈቅዳሉ። አንተን ከፊት ለፊት ያረጉና ካንተ ጀርባ እነሱ ይሰራሉ። ያኔ እዛ ጋር የጥቅም ኮንፍሊክት ሲመጣ እነዚህ ባለስልጣናቶች ማን ናቸው? እነዚህ እንግዲህ ማዕድን ድርጅት ቢሮ አካባቢ ነው የሚሆነው። ከማዕድን ፍቃድ ሰጪዎች አካባቢ